2 ዓመታት ከ3 ወራት ወይም አጠቃላይ 27 ወራት አብሮ በአገልግሎት እንደቆየ ሰው ተጽፎ ከማያልቀው የህይወት ተሞክሯቸውና ልምዳቸው በትንሽ አይምሮዬ የመዘገብኳቸውን ለማስታወስ ያክል ነው። እኔ በዕለት ከዕለት ቆይታችን አባዋ ነው የምላቸው። እሳቸው ደግሞ በተራቸው ዲያቆን ወልደ ጊዮርጊስ ይላሉ። ነገሮችን የሚያዩበት የተለየ መነጽር አላቸው። የስብሰባ ሰዓት ማክበር፣ አጀንዳን ቀድሞ ለይቶ መነሻ ሐሳቦችን ከነበቂ ማብራሪያቸው የሚያቀርቡበት መንገድ፣ የሚያስረዱበት ቋንቋ፣ ምጣኔው ከግርማ ሞገሳቸው ጋር በተመስጦ ሁሌም እንዲከታተሏቸው ያደርጋል። ከዚህ በተጨማሪም የሐሳብ ነፃነታቸው አልፎ አልፎ ጣል ከሚያደርጓቸው የእንግሊዝኛ ቃላት ተዳምሮ በሁሉም ነገር ሙሉ የሆኑ አባት እንደሆኑ ቁልጭ አድርጎ ያሳያል። ከስብሰባ ማጠቃለያ ላይ ሁልጊዜ ጸሎት ሲያደርጉ ከሁሉም የሰበካ ጉባኤ አባላት የማይጠፉ ቃላት አሉ። እኛ ቤተክርስቲያኗ ደሞዝ እየከፈለችን የምናገለግለው፣ እናንተ የሰበካ ጉባኤ አባላት ግን እግዚአብሔርን ወዳችሁ ጊዜያችሁን መስዋዕት አድርጋችሁ በነፃ ነው የምታገለግሉት። ዋጋ ከፋዩ መድኃኔዓለም ልጆቻችሁን፣ ቤተሰቦቻችሁን፣ አገልግሎታችሁን ሁሉ ይባርክላችሁ፣ ሙሉ ጤንነት ከሰላም ጋር ያድላችሁ ብለው የሚያሳርጉት ሁልጊዜ በልባችን ታትሞ ይኖራል። ውጭ ሀገራት በነበራቸው አገልግሎት ብቻቸውን የ5ቱንም ልዑካን በመሸፈን 3000 ሕዝብ እንዳቆረቡ አጫውተውኛል። በኪዳንና በቅዳሴ አገልግሎት ያላቸው ጥልቅ ጥንቃቄና ለአምላካቸው ያላቸውን ክብርና ፍቅር በተግባር ያሳያሉ። መቋሚያ ይዘው ኪዳን ማድረስን የሚያነጻጽሩት በንጉሥ ፊት ሰልፉ እንዳላማረለት ወታደር ነው። በንጉሥ ክርስቶስ ፊት ንቁና ዝግጁ ሆኖ መገኘት ተገቢ ነው ይላሉ። ምንጣፍ አነጣጠፍ ሳይቀር ለአገልጋይ ዲያቆናት በቂ ማብራሪያ ሲሰጡ አስተውያለሁ። እያንዳንዷ ምንጣፍ ማዕዘኗን ጠብቃ አሰላለፉ እንዳማረለት ሰራዊት መሆን አለበት እያሉ ስዕላዊ በሆነ አገላለጽ ሲያስረዱ አስታውሳለሁ። አንድ ቀን የኛ ውድ አባት ስልክ ደወሉ። ልጄ ፈልጌህ ነበር፣ መገናኘት እንችላለን አሉኝ። ተገናኘን። ይኸውልህ ልጄ በዚች ምድር እንደኔ ደስተኛና እድለኛ ማንም የለም አሉኝ። ምን ተገኘ አባዋ ስላቸው መድኃኔዓለም የእስካሁኑን ግፌን ተመልክቶ እናንተን የሰበካ ጉባኤ አላሰጠኝ። ስለ እናንተ መልካምነት እስከ ዕለተ ሞቴ እየመሰከርኩ እኖራለሁ አሉ። አይ አባዋ እድለኛማ እኛ ነን። ሰፊ አገልግሎት ልምድ ይዘው በቅንነትና በትጋት እያገለግሉን የኛን ሸክም አቅልለውልን የውስጥና የውጭ አገልግሎት በተመቸ ሁኔታ እየተከናወነ ስላልነገርነዎት ነው እንጂ እድለኞቹ እኛ ነን አልኳቸው። ይሄውልህ ልጄ እስከ ሚያዝያ 30 ድረስ ትምህርት ቤታችን እንደምንም ብለን እንጨርሳለን። ከዚያ በኋላ እናንተም የአገልግሎት ጊዜያችሁ ስጨርሱ እኔም ወደ ገዳሜ ገብቼ ብጸልይ ነው የሚሻለኝ፣ ወይም ከዛ በፊት እኔ ልቀድም እችላለሁ እያሉ ትንቢትም እውነትም የሆነ ንግግራቸውን ቀጠሉ። ይህማ ተገቢ አይደለም አባዋ። ዋናው ነገር እኛም ደስ ብሎን ሰውም ተደስተው ስንገናኝ ተነፋፍቀን መሆኑ ትልቅ ስንቅ ነው። የአገልግሎት ጊዜያችንን ብንጨርስም ሌላ ቦታ እንሄድ፣ እድሜና ጤና ከሰጠን በልዩ ልዩ ስራዎች እናግዘውታለን። ብዙ የሚሰሩ ስራዎች አሉ። ለዚህ ሁሉ ደግሞ ያስፈልጉናል። ቤተክርስቲያኑ ውስጥ ላይ ያለው ለውጥና ክብር፣ የመቋሚያው አቀማመጥ፣ የአልባሳት ማስቀመጫው ሸልፉ፣ የሚክሰር ማስቀመጫው፣ ምንጣፉ፣ መብራቱ፣ የአልባሳት በየአይነቱ መሟላቱ፣ ስንቱን ልጥቀሰው። ይህ ሁሉ ክብርና ድምቀት ያለ እርሶ እንዴት ሊሆን ይችላል እያልኩ የበኩሌን ሐሳብ አቀረብኩ። መደምደሚያቸው ሁሉንም እርሱ ያውቃል፣ ለዛሬ ያለኝ ሐሳብ ይኸው ነው ብለው ተለያየን። የአገልጋዮች የጋራ ስብሰባ ወቅት ከሚያነሳቸው ነጥቦች አንዱ አገልጋይ ንቁና ትጉህ ሆኖ ማገልገል አለበት፣ ፎቶ መሆን የለበትም ይላሉ። ያ አገልግሎት ምን ይጠይቃል ብሎ ስራውን ተገንዝቦ ለዚያ የሚያስፈልገውን ሁሉ ማድረግ አለበት። ፈዘዝ ብሎ የሩቅ ተመልካች ታዛቢ ሆኖ ንቃት በሌለው የሚሰጥ አገልግሎት ፌዝ ነው ይላሉ። እንዲህ አይነቱን እግዚአብሔር አይወደውም ይላል። ንቁና ትጉህ አገልጋዮችም እንደ ምሳሌ ጠቅሰው እንደሳቸው ሆናችሁ አገልግሉ ይላሉ። ከዕለታት በአንድ ቀን የኛ ውድ አባት በተደጋጋሚ ስልክ ደወሉና አላነሳስል ቤቴ ድረስ መጡ። በሰላም ነው የኔ ልጅ ያለ ድሮው ስልክ ያላነሳው ብለው በወቅቱ ስራ ላይ ስለነበርኩ ስልኬም ከኔ ጋር ስላልነበር ማንሳት አልቻልኩም ነበርና በሰላም ከሆነ ጥሩ ብለው ያው የተለመደው የአገልግሎት መረጃዎችን ተለዋውጠን ተለያየን።
እንደዚህ የእያንዳንዳችንን ደህንነት የሚጨንቃቸው ልዩ አባት ነበሩ። በዚህ በጀት ዓመታችን የሰበካ ጉባኤ ጽሕፈት ቤት ለመስራት መሰረት የማውጣቱን ስራ በእቅዳችን አካተን ነበርና እንዴት መሆን እንዳለበት እያሰላሰሉ ከቆዩ በኋላ ስንገናኝ እንዲህ አሉ። ይኸውልህ ልጄ፣ የዚህ ጽሕፈት ቤት አካል መሆን ያለባቸው የአስተዳዳሪ ቢሮ፣ የጸሐፊ፣ የዕለት ገንዘብ ተቀባይና ገንዘብ ያዥ፣ ከዚህ ሌላ ፎቁ ላይ ደግሞ የሰንበት ትምህርት ቤት ጽሕፈት ቤት፣ የማህበረ ቅዱሳን ጽሕፈት ቤት፣ የልዩ ልዩ የጽዋ ማህበራት ቢሮዎች ይኖራሉ። ሁሉም ለቤተክርስቲያን ያስፈልጋሉ። እንዲህ ነው ማድረግ ያለብን። እናንተ ምን ትላለህ አሉኝ። ውስጤ በደስታ እየተፍነከነከ ይሄማ ታጥቦ የተቀሸረ ሐሳብ ነው። ራስ ሁሉንም ሰውነት ልሁን ቢል አይችልም። እጅ ነው። እጅ የእጅን ስራ ነው መስራት ያለበት። ልብም የልብን፣ ሳምባም የሳምባን፣ ሁሉም የየድርሻቸውን ሲወጡ ሙሉ ሰውነት ጤናማ ይሆናል። መሆን መደረግ ያለበት መልካም ሐሳብ ነው ስላቸው ፈገግ ብለው ወደ ሙያህ ወደ ባዮሎጂ ወሰድከው አይደል ብለው ተሳስቀን ወደ ቀጣይ ስራችን አመራን። የኛ አባት ስትራቴጂክ የሆነ እይታ ነው ያላቸው። በነገራችን ላይ ቤተክርስቲያናችን በመዋቅሯ በስትራቴጂክ እቅድ እየተመራች በመስራት ላይ ትገኛለች። ከነዚህም ውስጥ መንፈሳዊ ትምህርት ልማት ዘርፍ ልዩ ትኩረት ተሰጥቶት እየተሰራ ያለ ተግባር ነው። ይህን ቀድሞ በመረዳት ለትውልድም ለቤተክርስቲያንም ፈውስ ሊሆኑ የሚችሉ የአብነት ትምህርት ቤቶችን በዘመናዊ መልክ በማደራጀት በአስፋገነት ቅዱስ ጊዮርጊስ አዳሪ የአብነት ትምህርት ቤት በማሰራት ስራ ያስጀመሩት ብፁዕ አባታችን ገና ወደዚህ አገልግሎት ክብር ከመምጣታቸው በፊት ነበር። አሁን ደግሞ በምስራቅ ፀሐይ ወይበላ ቅድስት ድንግል ማርያም በሚሰራው ልዩ የአዳሪ ትምህርት ቤት መልካም እሳቢያቸውን እያየን ነው። እነዚህን እንቁ የሆኑ እሳቢዎች መሬት ማስነካት የሁላችንም ድርሻ ነው። እንደዚህ ያሉ እንቁ አባቶቻችን በእጃችን ይዘን በአግባቡ እሳቢያቸውን ልንጋራ ይገባል። አለበለዚያ በሩቅ ያሉ በጉጉትና በስስት የሚያዩዋቸው አሉና የተሰጡን ውድ ስጦታችንን ልንንከባከባቸው፣ እሳቢያቸውንም ዳር ልናደርስ ልንጠቀምባቸውም ይገባል። ይህ ሐሳብ የኔ ብቻ ሐሳብ አይደለም። ሁሉም የሰበካ ጉባኤ አባላት ቢጽፉና ቢናገሩ ከዚህ በላይ ሊሉ እንደሚችሉ በማመን ይህችን የኔን እንደ ቅምሻ ውሰዷት። ከክቡር አባታችን ጋር በነበረን የመጨረሻ የስብሰባ ማጠቃለያ ጊዜ ያነሱት አንድ የእግዚአብሔር ኃይለ ቃል አለ። እንግዲህ ወደ እግዚአብሔር መንግሥት በብዙ ጭንቅና መከራ ልንገባ ይገባል በማለት የማሳረጊያ ጸሎት አደረጉ። በወቅቱ ይህ ስለራሳቸው የተናገሩት መሆኑን ማን ሊያስተውል ይችላል? በዚያች ሌሊት ነው ከገዳዮች ጋር የተጋፈጡት። በዚያች ጊዜ ምን ብለው ይሆን? በሰው ተከበው ሰው ማጣት፣ ደፋ ቀና ብለው ባስተናገዱበት በአጦ አረፉ። ገዳዮች ረፍት ያገኙ ይሆን? ወስብሐት ለእግዚአብሔር።